አሜን። እግዚአብሔር ይመስገን። እንኳን ደህና ቆያችሁኝ። ሁላችንም ለጸሎት እንነሳ። ይመስገን። በልዑል እግዚአብሔር ፊት መቆማችንን እናስተውል። መላ ሰውነታችንን በትምህርተ መስቀል 3 ጊዜ እናማትብ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባኦት፣ ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል። አቤቱ ሰማይና ምድርን የፈጠርክ ጌታ፣ የሚታየውን የማይታየውን ዓለም የመሰረት ቅድመ ዓለም የነበርክ አሁንም ያለ ዓለምንም አሳልፈ የምትኖር የዓለም አዳኝ የዓለም መድኃኒት መድኃኔዓለም ኢየሱስ ክርስቶስ ሆይ እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትና እንደ ቸርነት ብዛት ተመልክተህ ቀኑን ባርከህና ቀድሰህልን በያለንበት ቦታ በሰላምና በጤና ውለህ በሰላምና በጤና ለዚህ ሰዓት ያደረስከን በዚህ ሰዓት የሚያሰባሰብከን እናመሰግንሃለን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አቤቱ አምላካችን ቸሩ መድኃኔዓለም እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትና እንደ ቸርነት ብዛት ተመልክተህ ቀኑን ባርከህና ቀድሰህልን በያለንበት ቦታ በሰላምና በጤና ውለህ በሰላምና በጤና ለዚህ ሰዓት ያደረስከን በዚህ ሰዓትም ያሰባሰብከን እንዲሁም እንደ ምሕረትና እንደ ቸርነት ብዛት ስለ ተወዳጅ እናትህ ስለ መብርሃን ስለ ሁሉ ቅዱሳንም ጸሎትና ምልጃ ብለህ ቀሪውን ጊዜያችን እንድትባርክልን ከርኩሳን መናፍስት ከዲያብሎስ ፈተናም እንድጠብቀን ኃይለ አጋንንት እንድታርቅልን ቅዱስ መንፈስንም እንድታሳድርብን እኛ ኃጢአተኞችና በደለኞች ባሪያዎች በኃጢአታችን በበደላችን ብዛት ቅዱሱ ገናናው ስምን መጥራት ባይገባንም እንደ ምሕረትህና እንደ ቸርነት ብዛት እንዲያልን ወደ አንተ እንማጸናለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። በቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይለ ሥልጣን ለሰይጣን አጋር እምይእዜሰ ፍስሐ ወሰላም። ቤተሰቦች የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም የአስራት ልጆች የእልፍ አእላፋት ቅዱሳን መላእክት ቅዱሳን ነቢያት ቅዱሳን ሐዋርያት ቅዱሳን ጻድቃን ሰማዕታት ወዳጆች በወደደን እስከ ሞትም ድረስ ባፈቀረን በኃያሉ አምላካችን በቸሩ መድኃኔዓለም በኢየሱስ ክርስቶስ ፍጹም ሰላም እንደምን አረፈዳችሁ? እንደምን ቆያችሁ? እንደምን አምላካችን በሰላምና በጤና ለዚህ ሰዓት አደረሰን አደረሳችሁ? አሜን። እግዚአብሔር ይመስገን ብለን ቅዱሱ ገናናው ስሙን ጠርተን እንድናመሰግነው የፈቀደልን ሰማይና ምድርን የፈጠረ ጌታ የሚታየውን የማይታየውን ዓለም የመሰረተ ቅድመ ዓለም የነበረ አሁንም ያለ ዓለምንም አሳልፎ የሚኖር የዓለም መድኃኒት መድኃኔዓለም ኢየሱስ ክርስቶስ ቅዱሱ ገናናው ስሙ ከባሕርይ አባቱ ከአብ ስም ከባሕርይ ሕይወቱ ከመንፈስ ቅዱስም ጋር በእልፍ አእላፋት ቅዱሳን መላእክት በጻድቃን ሰማዕታት እርሱ በፈጠረው ፍጥረታት አንደበት ሁሉ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን አሜን። ሁላችንም እጅግ አድርገን የምንወዳት የምናከብራት የምንገዛላት የልባችን ብርሃን የመንገዳችን ፋና የሕይወታችን ተስፋ እማምላክ ወላዲተ አምላክ ወለላይቱ ቅድስት ድንግል ማርያም ስሟ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን አሜን። እልፍ አእላፋት ቅዱሳን መላእክት ቅዱሳን ነቢያት ቅዱሳን ሐዋርያት
ቅዱሳን ጻድቃን ሰማዕታት ሁሉም በየማዕረጋቸው ለዘላለም ክብራቸው ከፍ ከፍ ያለ ስማቸውም የተመሰገነ ይሁን አሜን። እህት ወንድሞቼ እንኳን ለወንጌላዊው ለቅዱስ ማርቆስ ዓመታዊ መታሰቢያ ክብረ በዓል ለመጥምቀ መለኮት ቅዱስ ዮሐንስ ወራዊ መታሰቢያ ክብረ በዓል በዛሬቱ ቀንም በወራዊም ሆነ በዓመታዊ ታስበው ለዋሉ ቅዱሳን በሰላምና በጤና አደረሰን አደረሳችሁ አሜን። በእውነት የወንጌላዊ የቅዱስ ማርቆስ ረድኤትና በረከት እንደዚሁም የመጥምቀ መለኮት የቅዱስ ዮሐንስ ረድኤትና በረከት በዛሬቱ ቀንም በወራዊም ሆነ በዓመታዊ ታስበው የዋሉ ቅዱሳን ሁሉ ረድኤታቸው በረከታቸው በእኛ ላይ ለዘላለም ይደርብን አሜን። እንደ እግዚአብሔር መልካም ፈቃድ የዛሬውን መርሐ ግብራችንን ጀምረናል። የዛሬው መርሐ ግብራችን የሚጀምረው ከስንክሳር ይሆናል። ስንክሳሩን አዳምጠን እንመለስ። የምናዳምጠው ስንክሳር የነገውን ነው። የነገውን የግንቦት 1 ስንክሳር ይሆናል ማለት ነው። ሚያዝያ ትላንትና ተጠናቋል ማለት ነው። አሁን ቀጥታ ዛሬ የምንጀምረው የነገውን ስንክሳር የግንቦት 1 ይሆናል። ስንክሳሩን አዳምጠን እንመለስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም የተባረከ የግንቦት ወር መዓልቱ 14 ሰዓት ነው። ከዚህም ይጨምራል። በግንቦት 1 በዚህችም ቀን ለስም አጠራሯ ክብር ምስጋና ይግባትና አምላክን የወለደች እመቤታችን ቅድስት ድንግል ማርያም ተወለደች። እርሷም ለሰው ሁሉ ወገን ድነት የሆነባት ናት። ከወንዶች ወገን የከበረ አባቷም ስሙ ኢያቄም፣ ከሴቶች ወገን የከበረች ሚስቱ ሐና ይባላሉ። ሁለቱም ልጅ በማጣት ሲያዝኑ ኖሩ። በዚያ ወራት የመካኖችን መባ ካህናቱ አይቀበሉም ነበርና እነርሱም ከሰው የሚደርስባቸውን ሽሙጥና ሐዘናቸውን ያርቅላቸው ዘንድ በቀንና በሌሊት ወደ እግዚአብሔር ፈጽሞ ይማልዱ ነበር። ሰውን የሚወድ እግዚአብሔርም ከዘራቸው ለዓለሙ ሁሉ መድኃኒት ይሆን ዘንድ መልካም የሆነ ሐሳባቸውን ተመለከተ። ክቡር ኢያቄምም 40 ቀን እስኪፈጸም በተራራ ውስጥ ቆሞ ሲጸልይ ከእግዚአብሔር የታዘዘ መልአክ ተገለጸለትና ለዓለም ሁሉ ድነት የሚደረግባት ዘር እንደሚሰጠው አበሰረው። በፍጹም ልብ አምኖ ከተራራው ወረደ። ለተመሰገነች ሚስቱ ለሐናም ከእግዚአብሔር መልአክ የሰማውን ያንን ራእይ ነገራት። ቃሉ እውነት እንደሆነ እርሷም አመነች፣ ልዑል እግዚአብሔርንም አመሰገኑት። የተመሰገነች ቅድስት ሐናም ከእርሷ የሚወለደውን በዘመኑ ሁሉ ለቤተ እግዚአብሔር አገልጋይ ታደርገው ዘንድ ለእግዚአብሔር ስለትን ተሳለች። ከዚህም በኋላ ይህችን የከበረች ሕፃን ጸንሳ ወለደች። ስሟንም ማርያም ብላ ሰየመቻት። ትርጓሜውም እመቤት ነው። ደግሞም ሀብትና ስጦታ ማለት ነው። በእውነት የዓለም ሁሉ እመቤት ናት። ሁላችን በእርሷ ሰማያዊ ሀብት ልጅነትን ያገኘንባት። ለእግዚአብሔር ምስጋና ይሁን። የሥጋና የነፍስ መድኃኒት የሆነች እርሷን እናቱን ለሰጠን በረከቷም ከሁላችን የክርስቲያን ወገኖች ጋር ለዘላለሙ ይኑር አሜን። ሰላም ለልደትኪ ማኅፀነ ድክምት ሥጋ ድረ ሀለፋ ውርዙት ወደረ ትክቶ ሀደጋ ማርያም ስመሪ ወፀሐቀ እንበለ ንትጋ ለማየ ንጽሕኪ ትረስየኒ ፈለጋ እስመ ንጽ ይሁ ሞገሰ ወጸጋ ሰላም ለልደትኪ እምልደተ አበው ዘአብየ ለነፍሰ ጽዑራን ኩሉ እስመ ጸገወ ነሃየ ማርያም ድንግል እግዝእትየ እንዘ ረድኤትኪ ወአድኅኖትኪ ብየ ኢይፈራ ሞተ አዲ ስቃየ ሰላም እብል ለልደትኪ ማይቶት ዘብሔረ ጽልመት አይምሮሙ ብኪ ከመ ይከውን ሕይወት ሰመዩኪ ማርያም ዘወለዱኪ ነቢያት ዘትርጓሜው ጸጋ ወአዲ እግዝእት ሰላም ለበርቶሎሜዎስ ቀጸለ ሃይማኖት አክሊሉ ኬነውነ ዝንቱ ዓለም ዘኢይጻፍሩ በአምሳሉ በጵጵስናው ወመስመሬ ውሉድ እዘዘ ቃሉ ታደሱ እምብልየት አብያተ ክርስቲያናት ሁሉ ወበስመ ማርያም አህዱ እምእሉ። የእመቤታችን ድንግል ማርያም ጣዕሟ፣ ፍቅሯ፣ ጸጋዋና በረከቷ ይደርብን አሚን። ግንቦት 1 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ አንደኛ ለስም አጠራሯ ክብር ምስጋና ይግባትና ቤዛዊተ ኩሉ ዓለም እመቤታችን ቅድስት ድንግል ማርያም ልደቷ። ሁለተኛ ቅዱሳን ኢያቄም ወሐና እመቤታችን የወለዱበት ቀን። ሶስተኛ ቴክታና በጥሪቃ
የእመቤታችን የቅድስት ድንግል ማርያም አያቶች። አራተኛ አባ ሕርያቆስ ዘሀገረ ብህንሳ የእመቤታችን ቅዳሴ የደረሰው ታላቁ ቅዱስ። ወር በገባ በአንድ የሚከበሩ ወርሃዊ ቅዱሳን በዓላት፣ አንደኛ ቅዱስ ራጉኤል ሊቀ መላእክት፣ ሁለተኛ ቅዱስ በርቶሎሜዎስ ሐዋርያ መጋቤ ብርሃናት ነው። በነገራችን ላይ ሊቀ መላእክት ቅዱስ ራጉኤል። ሁለተኛ ቅዱስ በርቶሎሜዎስ ሐዋርያ በብርሃናት ላይ ተሾመ ማለት ነው። ሶስተኛ ቅዱስ ሚልኪ ትሩፈ ምግባር። መሰረቶቿ በተቀደሱ ተራሮች ናቸው። ከያዕቆብ ድንኳኖች ይልቅ እግዚአብሔር የጽዮንን ደጆች ይወዳቸዋል። የእግዚአብሔር ከተማ ሆይ በአንቺ የተደረገው ድንቅ ነው። ሰው እናታችን ጽዮን ይላል፣ በውስጧም ሰው ተወለደ፣ እርሱ ራሱም ልዑል መሰረታት። መዝሙር 86 ቁጥር 6 ላይ ሰው እናታችን ጽዮን ዛቅረብኩ ማለት ያዘክሬ አይላፈ ምለተ ጸምዱከ ዘልፈ ለላነብብ ተወከፍ ዘንዴቴ መጽሐፈ እንተረሰከ እግዚኦ ጸሪቀ መበለት ኮፈ እምላቡ ብሏን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባኪያን ሰማዕት ወጻድቃን ወመላእክት ጓን ደናግል አዲ ወመነኮሳት ኤራን ባርኮ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ወለዘ ተርጎሞ በልሳን አዲስ ወለዘ ሰማ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባዝ ህቡረ ይማረነ ኢየሱስ ክርስቶስ ህቡረ ይማረነ ኢየሱስ ክርስቶስ ህቡረ ይማረነ ኢየሱስ ክርስቶስ። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳይቱን አነስተኛ መባ እንደተቀበል ለሁል ጊዜ የሚያገለግሉ አእላፍ መላእክትን እያሳሰብን በችግራችን ጊዜ የምናቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰባሰብበትን ይህንን ጉባኤያችንን ባርኩልን። ይህን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያነበበውን ያዳመጠውን በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን። የሰማነውን አምላካችን ልዑል እግዚአብሔር ልቦናችን ጽላት ላይ ጻፍልን፣ በአእምሯችንም ላይ ይቅረጽልን። ቸሩ መድኃኔዓለም ከቅዱሳኑ ረድኤትና በረከትን ያሳትፈን። ይልቁንም በነገው ዕለት ልደቷ ከሚከበረው ከተወዳጇ እናታችን ከተወዳጅ እናቱ ከእናታችን ከቅድስት ድንግል ማርያም ረድኤት በረከትን ያሳትፈን። በምልጃዋም ከኃጢአታችን ያንጻን፣ ከበደላችንም ይጠበን። የስሙ ቀዳሽ የመንግስቱን ወራሽ ለመሆን ያብቃን። ልባችንንም ለጽድቅ ስራ ያነሳሳልን። ወደ ቀናውና ወደ ምሕረት ጎዳናውም ይምራን። ፍጻሜያችንንም ያሳምርልን፣ አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። በቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። እህት ወንድሞቼ የዕለቱን ስንክሳር አዳምጠን ተመልሰናል። አሁን ቀጥታ ምንገባው ከዕለቱ ስንክሳር ምን እንደተማማርን የምንመለከት ይሆናል። ቅድም ስንክሳሩ ላይ እንደሰማችሁት በነገው ቀን እጅግ አድርገን የምንወዳት ወለላይቱ እናታችን ቅድስት ድንግል ማርያም ልደቷ ነው። ዓመታዊ መታሰቢያ ክብረ በዓሏ ልደቷ ነው። ስለዚህ ያንን በማስመልከት በሰፊው እንመለከታለን ማለት ነው። የእመቤታችን ልደት በማስመልከት ስንክሳሩ ላይ በአጭር ነው የተጻፈው፣ ግን አብራርተን ለመመልከት እንሞክራለን። ግንቦት አንድ ቀን ያው ስንክሳሩ ላይ ቅድም እንደሰማችሁት እመቤታችን ቅድስት ድንግል ማርያም የተወለደችበት ቀን ነው።
አባቷ ኢያቄም እናቷ ሐና ይባላሉ። የዚህ ነገር እንደምንድን ነው ቢሉ ቅድመ አያቶቿ በጥሪቃና ቴክታ ይባላሉ። በጥሪቃና ቴክታ ይህ ቀራቸው የማይባሉ ባለጸጎች ነበሩ። ብዕላቸውም የወርቅ፣ የዕንቁ፣ የፈረስ፣ የበቅሎ፣ የከብት፣ የሴትና የወንድ ባሪያ ነው። ሀብታቸው ማለቴ ነው። ከወርቁ ብዛት የተነሳ እንደ አንባር እንደ ቀለበት እያሰሩ ከበሬው ከላሙ ቀንድ ያደርጉለት ነበረ። ይህን ያህል አቅርንተ ወርቅ ይህን ያህል አቅርንተ ብሩር ተብሎ ይቆጠር ነበር እንጂ የቀረው አይቆጠርም። ከዕለታት አንድ ቀን በጥሪቃ ከቤተ መዛግብት ገብቶ የገንዘቡን ብዛት አይቶ ቴክታን ይህ ሁሉ ገንዘብ ለማን ይሆናል አላት። እግዚአብሔር ከኔ ልጅ ባይሰጥ ከሌላ ይሰጥ ይሆናል፣ ሌላ አግብተህ እስቲ ውለድ አለችው። በጥሪቃም ይህንንስ አላደርገውም፣ የእስራኤል አምላክ ያውቃል አላት። በዚህ ሲያዝኑ ወዲያው ራእይ አይተዋል። ነጭ እንቦሳ ከበረታቸው ስትገባ እንቦሳይቱ እንቦሳ እየወለደች እስከ 6 ስትደርስ ስድስተኛይቱ ጨረቃን፣ ጨረቃ ፀሐይን ስትወልድ አይተው ወደ መፈክረ ህልም ወይም ደግሞ ወደ ህልም ፈቺ ሄደው ነገሩት። በህልም ነው ያያችሁት፣ ከፍጡራን በላይ የምትሆን ልጅ ትወልዳላችሁ አላቸው። ወነገረ ፀሐይሰ ኢያእመርኩ ይላል። ምን ማለት ነው? የፀሐይ ነገር ግን አልተገለጸልኝም፣ እንደ ነብይ እንደ ንጉሥ ያለ ይሆናል እንጃ አላቸው። እነሱም እንግዲያውስ ጊዜ ተርጉመው ብለው ሄዱ። ከዚህ በኋላ ጸነሰችና ወለደች። በጥሪቃ ቴክታ ማለቴ ይቅርታ። ከዛ በኋላ ወለደች። ስሟን ማን ብላ ጠራቻት? ሄሜን ብላ ጠራቻት። ሄሜን ማለት ምን ማለት ነው? ረከብኩ ስለቴ ረከብኩ ተምኔቴ ማለት ነው። ምን ማለት ነው? ስለ ተስዬ ያገኘኋት እንደማለት ነው። ሄሜን ደርዲንን ወለደች። ደርዲ ማለት ደግሞ ዘእማበዊነ ረከብነ ብሂል ከአባቶቻችን ወገን የተወለደች እንደማለት ነው። ደርዲንም ቶናን ወለደች። ቶና ማለት ደግሞ ዘእም ህልምነ ረከብነ ብሂል እንደማለት ነው። ራእይ አይተን ነገር አግኝተን የወለድናት ማለት ነው። ቶናም ሲካርን ወለደች። ሲካር ማለት ዘእም ዘመድነ ረከብነ ብሂል እንደማለት ነው። ምን ማለት ነው? ከዘመዶቻችን ወገን የተወለደች ማለት ነው። ሲካርም ሴትናን ወለደች። ሴትና ማለት ደግሞ ርትዕት ሃይማኖት ወክብርት እንደማለት ነው። ሙያዋ ያማረ ምግባሯ የሰመረ ማለት ነው። ሴትናም ሄርሜላን ወለደች። ሄርሜላ ዘእም ክቡራነ አብዕልት እንደማለት ነው። በአማርኛ ከከበሩ ባለጸጎች ወገን የተወለደች ማለት ነው። ሄርሜላም ሐናን ወለደች። ሐና ማለት ምን ማለት ነው? እስቲ ንገሩኝ ከእናንተ ልስማ የምታውቁት ከሆነ ምን ማለት ነው? ሐና ስጦታ፣ ጸጋ፣ ስጦታ ይሆናል። ጸጋ ማለት ነው በአጭሩ፣ ወይም ስጦታ ማለት ነው። ጸጋ ስጦታ አንድ ነው። ሐናም ለአካለ መጠን ስትደርስ ቃሎት ያሰማልን። በነገራችን ላይ ይቅርታ፣ ቃሎት ያሰማልን። በነገራችን ላይ የሽልማት ወይም ደግሞ ቃለ እግዚአብሔር ተጠይቆ የመለሰ ሰው መልስ ሽልማቱ ምንድነው? ቃሎት ያሰማልን ነው ትልቁ ሽልማት። እና ይቅርታ እንደዛ ስላላልኩሽ ነው ወደኋላ ተመልሼ ቃሎት ያሰማልን ያልኩት። ሐናም ለአካለ መጠን ስትደርስ ከቤተ ይሁዳ ከዳዊት ዘር ለተወለደ ስሙ ኢያቄም ለሚባል ሰው አጋቧት። ምክንያት በዘር ወርዶ እንደ ቀድሞ አያቶቿ ሁናለች። ሀብቷ ግን በመጠን ነው፣ እንደነ ጴጥሪቃና ቴክታ አይደለም። ከዕለታት አንድ ቀን ሐና ዛሬ ቤተ እግዚአብሔር እሰማለሁ ብዬ ነበር፣ ነገር ግን ልብስ የለኝም አለች። በዚህ ጊዜ በዝሙት የምትኖር በርሴባ የሚሏት ጎረቤት ነበረቻት። እሷም ልብስማ የኔ ከአንድ ሁለት አለልሽ፣ ያንን ለብሰሽ ሂጂ አለቻት። ሐናም የአንቺ ልብስ የተሰበሰበ በኃጢአት ነው ወይም በአስበ ዝሙት ነው። እግዚአብሔር ንጹሕ ባህሪ ነው፣ ንጹሕ ነገር ለብሰው ቢለምኑት ይወዳል። ይህን ለብሼ ብለምነው ምኑን ይሰማኛል ብዬ ነው አለቻት። ሐና እኔ ደግሞ በምን ምክንያት ልጅ ነሳት እያልኩኝ ሳዝንልሽ እኖር ነበር፣ ለካ እንደ ድንጋይ አድርቆ ያስቀረሽ ይህ ክፋትሽ ነው አለቻት። በዚህ ማዝናለች ሐና። አንድም
ኢያቄምና ሐና መስዋዕት እናቀርባለን ብለው ወደ ቤተ መቅደስ ሲሄዱ ሊቀ ካህናቱ ሮቤል ወኢይትዌከፍ መስዋዕቶሙ ለመካናት ይላል። ትርጉም የመካኖችን መስዋዕት አይቀበልም፣ እናንተማ ብዙ ወተባዙ ያለውን ያስቀረባችሁ እርጉማን ብትሆኑ ነው እንጂ እያለ አልቀበልም ብሏቸው በዚህ እያዘኑ ተመልሰዋል። አንድም ከአይሩገ እስራኤል የወለዱ ሰዎች የሚመገቡት ተረፈ መስዋዕት ነበርና ያነስቷቸዋል። በዚህ ምክንያት እያዘኑ ተመልሰው ከዛፍ ስር ተቀምጠው አርጋብ ወይም እርግቦች ከልጆቻቸው ጋር ሲጫወቱ እጽዋት አብበው አፍርተው አይታ አርጋብን በባህሪያቸው እንዲራቡ እጽዋት እንዲያብቡ እንዲያፈሩ ያደረግ የኔ ተፈጥሮዬ ከድንጋይ የሆንን ልጅ የነሳኝ ብላ አዘነች ሐና። ከዚያም ክቡር ኢያቄም 40 ቀን እስከሚፈጸም በተራራው ቆሞ ሲጸልይ ከእግዚአብሔር የታዘዘ መልአክ መጥቶ ተገለጸለትና ለዓለሙ ሁሉ ድነት የሚደረግባት ዘር እንደሚሰጠው አበሰረው። አያችሁ አይደል ወንድሞች? በጨነቀኝ ጊዜ ይላል ዳዊት እኮ መዝሙር ዳዊት መዝሙር 17 ቁጥር 1 ላይ ታገኙታላችሁ። እንደዚሁም ደግሞ ሁለተኛ መጽሐፈ ሳሙኤል ቃል ላይ መጽሐፈ ሳሙኤል ቃል ምዕራፍ 22 ቁጥር 7 አካባቢ ላይ በጨነቀኝ ጊዜ እግዚአብሔርን ጠራሁት፣ ወደ አምላኬም ጮህ፣ ከመቅደሱም ቃሌን ሰማኝ ይላል። ስለዚህ በጨነቃችሁ ጊዜ ወደ ማን ነው መጮህ አለባችሁ? ወደ ማን ነው? ወደ ቸሩ አምላካችን ወደ መድኃኔዓለም እንጂ ተስፋ የመቁረጥ ሐሳብ በጭራሽ ሊኖርብን አይገባም። በነገር ሁሉ በጸሎትና በምልጃ በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ ይላል ፊልጵስዩስ መልእክት ምዕራፍ 4 ቁጥር 6 ላይ። ስለዚህ ወንድሞች ልክ እንደ ኢያቄም በጨነቀን ጊዜ ከቻልን ሱባኤ ገብተን አሁን ኢያቄም የ40 ቀን ሱባኤ ነው የገባው። ተመልከቱ። የ7 ቀን ሱባኤ አይደለም፣ የ3 ቀን ሱባኤም አይደለም፣ የ14 ቀንም አይደለም፣ የ21 ቀንም አይደለም፣ የ40 ቀን ሱባኤ ነው የገባው። ምክንያቱም አንደኛ ጉዳዩን እጅግ ጓግቷል። በዚህ አማካይነት ነቀፋ መጥቶበታል። ምክንያቱም መስዋዕት አታቅርበም ተብሏል። ሌሎች ከነ መስዋዕታቸው ሲገቡ እሱ ግን ከውጭ ይመለስ ነበር። በእውነት በጣም ልብ ይሰብራል። ምንድነው ቆይ እነኚህ እግዚአብሔር የረገማቸው ይባሉ ነበር። ከባድ ነው በጣም። ምንድነው እነኚህ በቅሎ ናቸው እንደ እስኪባሉ ድረስ ማለት ነው። አስባችሁታል? ይሄ ነገር በጣም ስሜታቸውን ጎድቷቸዋል። ከቤተ እግዚአብሔር መከልከላቸው፣ የሰዎች መሳለቂያ መሆናቸው በጣም ስሜታቸው ስለተጎዳ ኢያቄም ይሄንንማ የፈለገ ቢሆን ዝም ብዬ አልቀመጥም፣ እግዚአብሔር መልስ እስከሚሰጠኝ ድረስ ለ40 ቀን ሱባኤ መግባት አለብኝ ብሎ ሱባኤ ገባ። እና ወንድሞች እኛም የጨነቀን ነገር ካለ፣ የጎደለን ነገር ካለ፣ አንዳች የህይወታችን ነገር ማነቆ ሆኖ ያስቸገረን ነገር ካለ ያ ነገር እንዲፈታ ምንም ሌላ መፍትሄ የለም። መፍትሄው እግዚአብሔርን መማጸን ነው። ወደ እግዚአብሔር መጮህ ነው። ከእንጨት ስር የተቀመጠ ሰው አናብስት ወደ እርሱ በመጡ ጊዜ መቋቋም እንደማይችል ከተረዳ አናብስቶችን ከእንጨት ላይ ይወጣና ይድናል። ልቡ በእግዚአብሔር ታመነ ጽኑ መንፈሳዊ ሰውም እርኩሳን መናፍስት ጽኑ ፈተናና መከራ ሲያመጡበት መጋደል ካልቻለ ይነሳና በጸሎትና በእንባ ወደ እግዚአብሔር ይሸሻል። አቤቱ አምላክ ሆይ አልቻልኩም፣ ጌታዬ ኢየሱስ ክርስቶስ ሆይ የመጣብኝን ፈተና አቅለልልኝ፣ ጌታዬ ኢየሱስ ክርስቶስ ሆይ የመጣብኝን ፈተና የምሻገርበትን ብርታት ስጠኝ እያለ ይማጸናል እንጂ ተስፋ አይቆርጥም። መንፈሳዊ ሰውም እንደዛ ነው። ከእንባ ጋር በእንባ ሆኖ ይማጸናል። እና እኛም ልናደርግ የሚገባን ነገር ነው። ኢያቄምም ተመልከቱ ሱባኤ ገባ። ለስንት ቀን? ለ40 ቀን። ከዛ ከእግዚአብሔር የታዘዘ መልአክ መጥቶ ተገለጸለትና ለዓለሙ ሁሉ ድነት የሚደረግባት ዘር እንደሚሰጠው አበሰረው። እሱም በፍጹም ልብ አምኖ ከተራራው ወረደና የሰማውን ለሐና ነገራት። ወይቲኒ አምነት ከመ እሙን ቃሉ እንዲል ትርጉም ሐናም የነገራት እውነት እንደሆነ አመነች። በዚህም ልዑል እግዚአብሔርን አመሰገነች።
ከዚያም ወንድ ልጅ ብንወልድ አያችሁ አይደል? እዚህ ጋር ማመን አለብን። የሆነ ነገር ከእግዚአብሔር ሲደረግልን እግዚአብሔር አምላክ እንደሚሰጠን መጀመሪያ ማመን አለብን። አሁን እኮ አላገኙም፣ ገና ብስራት ነው ያገኙት፣ ብስራት ነው የሰሙት። እንደሚደረግላቸው ግን ጽኑ እምነታቸውን ሰጡ። ይሄ እምነታቸውን ተከትሎ ነው ከዛ በኋላ ፍሬያቸው የሚያገኙት፣ የጸሎታቸውን ምላሽ የሚያገኙት። ቸሩ መድኃኔዓለም ይህን በማስመልከት ነበረ በማርቆስ ወንጌል ምዕራፍ 11 ቁጥር 24 ላይ የጸለያችሁትን የለመናችሁትንም ሁሉ እንዳገኛችሁት እመኑ ይሆንላችሁማል። ተመልከቱ፣ አስምሩበት። የጸለያችሁትን የለመናችሁትን ሁሉ ምን እንዳደረጋችሁት እመኑ፣ እንዳገኛችሁት እመኑ። ሳታምን አይደረግልህም ማለት ነው። በቃ ፈጣሪ እንዳደረገልህ አድርገህ እመን፣ እንዳደረገልህ አድርገህ እመን። ጸሎት ዋጋ የሚያገኘው ከዛ በኋላ ነው። ብዙዎቻችን አንድም ከዚህ እጥረት የተነሳ ነው፣ ከእምነት ማነስ የተነሳ ነው። እና ማመን ያስፈልጋል ማለት ነው። አንድ ከሐናና ከኢያቄም የምንማረው ይሄ ነው። በዚህም ልዑል እግዚአብሔርን አመሰገነች። ከዚያም ወንድ ልጅ ብንወልድ ወጥቶ ወርዶ አርሶ ቆፍሮ ይርዳን አንልም። ለቤተ እግዚአብሔር ምንጣፍ አንጣፊ አገልጋይ ይሆናል። ሴት ብንወልድም እንጨት ሰብራ ውሃ ቀርታ ትርዳን አንልም። ለቤተ እግዚአብሔር መሶበ ወርቅ ሰፍታ መጋረጃ ፈትላ ትኑር ብለው ብፅዓት ገብተዋል። ወበፅዓት ብፅዓተ ቅድስታና ለእግዚአብሔር ለዘይት ወለድ ምንያ ከመትረስዮ ላይከ ለቤተ እግዚአብሔር በኩሉ መዋለ ሕይወቱ እንዲል። ከዚያም ሐምሌ 30 ቀን ሐና ለኢያቄም ጸምር ሲያስታጥቁ መቋሚያ አፍርታ ፍጥረት ሁሉ ሲመገባት አየው ብላ ነገረችው። ኢያቄምም ለሐና ጻዕዳ ርግብ 7ቱን ሰማያት ሰንጥቃ ወርዳ በራስሽ ላይ ስታርፍ በቀኝ ጆሮሽ ገብታ ማይካችሁን እየዘጋችሁ በቀኝ ጆሮሽ ገብታ በማኅፀንሽ ስታድር አየው ብሎ ነገራት። በነገራችን ላይ ምን ማለት ነው? በስርዓተ ቅዱስ ገብርኤልን ሰምታ ቃለ እግዚአብሔርን የምትወልድ ልጅ ትወልጃለች ሲላት ነው። ህልሙ እንደዛ ነው። በነገራችን ላይ ነገረ ማርያም ላይ በሰፊው ተብራርቷል። በሀገራቸው መፈክረ ህልም አለ፣ ህልም ፈቺ ማለት ነው። ሄደው ነገሩት። ደግ ልጅ ትወልዳላችሁ አላቸው። አንተስ አልፈታኸውም ጊዜ ይፍታው እንጂ ብለው ተመልሰዋል። ከዚያም የጌታ ፈቃድ ከሆነ መልአክ ይልክልን የለም ብለው ምንጣፍ ለይተው ተኝተዋል። ከዚህ በኋላ በነሐሴ 7 ቀን መልአክ መጥቶ ደግ ልጅ ትወልዳላችሁ ብሎ አበሰራቸው። ስለዚህ በብስራተ መልአክ በፈቃድ አምላክ ተጸነሰች። መቼ? ልደቷ ግንቦት 1 ከሆነ ጽንሰቷ ነሐሴ 7። ቃሉት ያሰማልን። በተጸነሰችም ጊዜ ብዙ ተአምር ተደርጓል። በርሴባ የምትባል አክስት ነበረቻት፣ አንድ አይና ነች። ሐና እግዚአብሔር በረድኤት ጎበኘሽ መሰለኝ፣ ጡትሽ ጠቁሯል፣ ከንፈርሽ አሯል ብላ ማኅፀኗን ዳሳ አይኗን ብታሸው በርቶላታል። ይህን አብነት አድርገው ሕሙማን ሁሉ ማኅፀኗን እየዳሰሱ ተፈውሰዋል። ዳግመኛም ሳምናስ የሚባል የአጎቷ ልጅ ነበር፣ ሞተ። ትወደው ስለነበረ የአልጋውን ሸንኮር ይዛ እየዞረች ስታለቅስ ጥላዋ ቢያርፍበት ተነስቶ ሰላም ለኪ እምሄውቱ ለዘ ገብረ ሰማየ ወምድረ ይላል። ትርጉም ምን ማለት ነው? ሰማይና ምድርን ለፈጠረ አምላክ አያቱ ሐና ሆይ ሰላም ላንቺ ይሁን ብሎ ከሕልም ተርጓሚ የቀረውን ተርጉሞ የአምላክ አያት መሆኗን መስክሯል። ከዚህ በኋላ አይሁድ በምቀኝነት ቀድሞ ከእነዚህ ወገን የሚሆኑ ዳዊትና ሰለሞን 40 ዘመን እንደ ሰም አቅልተው እንደ ገል ቀጥቅጠው ገዙን፣ ደግሞ ከእነዚህ የተወለደ ምን ያደርገን ይሆን ብለው በጠላትነት ተነሱባቸው። በዚህ ምክንያት መልአክ ኢያቄምን ወደ ሊባኖስ ተራራ ይዘሃት ሂድ አለው። በዚህ ምክንያት ግንቦት 1 ቀን እመቤታችን ንጽሕተ ንጹሐን ቤዛዊተ ኩሉ ዓለም አቁራሪተ መዓት ቅድስት ድንግል ማርያም ተወለደችልን። ሊባኖስ ትወፅእ መርዓት የተባለውም ከዚህ አንጻር ነው። ምን ማለት ነው? ሙሽራይቱ ከሊባኖስ ትወጣለች ማለት ነው። ስሟንም ማርያም አላት።
እመቤት፣ ጸጋ ወሀብት ፍጽምት ማለት ነው። አንድም ተላኪተ እግዚአብሔር ወሰብ ማለት ነው። በገነት ጻድቃን የሚመገቡት ያም የሚባል ምግብ አለ። በዚህ ዓለም ደግሞ ጣፋጭ የሆነ ምግብ ማር አለ። ከዚህ ሁሉ ትጣፍጫለች ሲሉ ማርያም አሏት። በእግዚአብሔር የተመረጠች ማለትም ነው። ኢያቄምና ሐናም በልደቷ ከብልየት ታድሰዋል፣ ከእርጅና ማለት ነው። በአእምሮ ጎልምሰዋል፣ ሀብትና በረከት አግኝተዋል። የልደቷ መታሰቢያ ግንቦት 1 ቀን ነው። ስለዚህ በግንቦት 1 ቀን ኢያቄምና ሐና በስዕለት ማርያምን መውለዳቸው፣ ሐዘናቸው ወደ ደስታ መለወጡ፣ ከእርጅና መታደሳቸው፣ በልደቷ ታምራት መፈጸሙ፣ በስደት በሊባኖስ መወለዷ፣ ሳምና እስከ ሞት ተነስቶ መመስከሩ ይነገራል ማለት ነው። በእውነት የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የወለላይቱ የድንግል ማርያም ረድኤትና በረከት በሁላችንም ላይ ይደርብን። እመቤታችን ቅድስት ድንግል ማርያም ከልደቷ ረድኤቷን በረከቷን ታሳትፈን። ቸሩ መድኃኔዓለም ክርስቶስ በእናቱ ረድኤትና በረከት ይጎብኘን። የእናቱን የቅድስት ድንግል ማርያምን ረድኤትና በረከት በእኛ ላይ ያሳደርብን። ማህበራችን ይባርክልን። አሜን። እህት ወንድሞቼ፣ እንግዲህ ቅድም እንደሰማችሁት ሐናና ኢያቄም በመካንነታቸው እጅግ ያዝኑ ነበረ። ይሄ ነገር ግን የገጠማቸው የእግዚአብሔር ቸርነቱ ድንቅ ስራው ይገለጥ ዘንድ ነው እንጂ እነሱ ስለሰሩት ኃጢአት የሆነ አይደለም። እና እዚህ ጋር የምንመለከተው ነገር አንድም ሁሉም ነገር የሚሆነው ለበጎ እንደሆነ እንማራለን። ሁለተኛ ሲቀጥል ደግሞ የሆነ ነገር በተቸገረን ሰዓት፣ ባጣን ሰዓት፣ ባዘንን የሚያስተክዘን ነገር በሕይወት ዘመናችን ካለ ከመጨነቅ ይልቅ እግዚአብሔር አምላክን በጾም በጸሎት በስግደት ተግተን መማፀን እንዳለብን ትልቅ ትምህርት እንማራለን ማለት ነው። እና ይሄን ይመስላል። እስቲ የእመቤታችንን የልደት በዓል በማስመልከት አንድ መዝሙር አብረን እንዘምር። ዮም ፍስሐ ኮነ በእንተ ልደታ ለማርያም ዮም ፍስሐ ኮነ በእንተ ልደታ ለማርያም በባርነት ሳለን ፍስሐ ኮነ በሉ፣ ተቀበሉ እናንተ። ፍስሐ ኮነ ኃጢአት ባለም ነግሳ ፍስሐ ኮነ በድንግል መወለድ ፍስሐ ኮነ ቀረልን አበሳ ፍስሐ ኮነ እግዚአብሔር መረጠሽ ፍስሐ ኮነ ልትሆኚው እናቱ ፍስሐ ኮነ ይኸው ተፈጸመ ፍስሐ ኮነ የዳዊት ትንቢቱ ፍስሐ ኮነ ዮም ፍስሐ ኮነ በእንተ ልደታ ለማርያም ዮም ፍስሐ ኮነ በእንተ ልደታ ለማርያም የሔዋን ተስፋዋ ፍስሐ ኮነ የአዳም ዘር ሕይወት ፍስሐ ኮነ የኢያቄም የሐና ፍስሐ ኮነ ፍሬ በረከት ፍስሐ ኮነ ምክንያተ ድኂን ፍስሐ ኮነ ኪዳነ ምሕረት ፍስሐ ኮነ ድንግል ተወለደች ፍስሐ ኮነ የጌታዬ እናት ፍስሐ ኮነ ዮም ፍስሐ ኮነ በእንተ ልደታ ለማርያም ዮም ፍስሐ ኮነ በእንተ ልደታ ለማርያም በሔዋን ምክንያት ፍስሐ ኮነ ያጣነውን ሰላም ፍስሐ ኮነ ዛሬ ያገኘነው ፍስሐ ኮነ ከድንግል ማርያም ፍስሐ ኮነ የምስራችን በል ፍስሐ ኮነ ሐዘናችን ይጥፋ ፍስሐ ኮነ ተወልዳለችና ፍስሐ ኮነ
የዓለም ሁሉ ተስፋ ፍስሐ ኮነ ዮም ፍስሐ ኮነ ፍስሐ ኮነ በእንተ ልደታ ለማርያም ዮም ፍስሐ ኮነ ፍስሐ ኮነ በእንተ ልደታ ለማርያም በሔዋን ምክንያት ፍስሐ ኮነ ያጣነውን ሰላም ፍስሐ ኮነ ዛሬ ያገኘነው ፍስሐ ኮነ በድንግል ማርያም ፍስሐ ኮነ የምስራችን በል ፍስሐ ኮነ ሐዘናችን ይጥፋ ፍስሐ ኮነ ተወልዳለችና ፍስሐ ኮነ የዓለም ሁሉ ተስፋ ፍስሐ ኮነ ፍስሐ ኮነ ፍስሐ ኮነ በእንተ ልደታ ለማርያም ዮም ፍስሐ ኮነ ፍስሐ ኮነ በእንተ ልደታ ለማርያም ዮም ፍስሐ ኮነ ፍስሐ ኮነ በእንተ ልደታ ለማርያም ዮም ፍስሐ ኮነ ፍስሐ ኮነ በእንተ ልደታ ለማርያም አሜን አሜን። ቸሩ አምላካችን ልዑል እግዚአብሔር ለሁላችንም ጸጋውን ያብዛልን። በሰማነው ቃል በተማርነው ትምህርት 30፣ 60፣ 100 የምናፈራ አድርገን ቸሩ አምላካችን መድኃኔዓለም ከተወዳጅ እናቱ ከመብርሃን ረድኤትና በረከትን ያሳትፈን። አሜን። በዚህ እህት ወንድሞቼ የዕለቱ ስንክሳር ትምህርት በዚሁ ተጠናቋል። አሁን ቀጥታ ወደ ሁለተኛው መርሐ ግብራችን የምንሻገር ይሆናል።